አሰፋ ደርብ በ2011 ዓ.ም ከባህር ዳር ዩኒቨርሲቲ በቆዳ ኢንጂነሪንግ የመጀመሪያ ዲግሪውን አግኝቷል። በተማረበት የትምህርት መስክ በተለያዩ ተቋማት በቅጥርም አገልግሏል። በኋላም በአካውንቲንግና ፋይናንስ ባገኘው ሁለተኛ ዲግሪ በፋይናንስ ዘርፉ ላይ ተቀጥሮ የመስራት እድልም ነበረው። ይሁንና ለቆዳ ውጤቶች የተለየ ፍላጎት ስለነበረው ጥራትን መሰረት ያደረጉ የቆዳ ውጤቶችን ለማምረት ይወስናል። በዚህም ባለታሪካችን ከ4 ዓመት የቅጥር ስራ ቆይታ በኋላ የራሱን ምርት ወደ ማምረት ተሸጋገረ። 25,000 ብር ካፒታል ተይዞ የተጀመረ ድርጅት ነው። አሁን ደግሞ እንደምታየው 10 በላይ ሰራተኞች በስሩ ይዞ እያስተዳደረ ያለ ድርጅት ነው። ስንጀምረው ማርኬቱ ላይ የነበረው ክፍተት ምንድነው? ቦርሳ ፊኒሺንግ ወይም ደግሞ ጠቅለል ተብሎ ሲጠራ የቦርሳ ጥራት በቆዳው ኢንዱስትሪ በዘርፉ ያለው ትልቁ ችግር የጥራት ችግር ነበረ። 100% እሱን ሶልቭ አድርገን ነው ወደ ስራ የገባነው። በእርግጥ በዘርፉ ሲሰማራ ነገሮች አልጋ ባልጋ አልነበሩም። ይሁንና በዘርፉ ተቀባይነት ያላቸውን ከቆዳ የሚመረቱ ቦርሳዎችን ማምረት ችሏል። የሴቶች ቦርሳ በማምረት የተጀመረው ስራ አሁን ላይ የወንዶች ቦርሳዎችን ጨምሮ የተለያዩ የቆዳ ውጤቶችን ወደ ማምረት ተቀይሮ ውጤታማ ሆኗል። የሴት የተለያዩ ቦርሳዎችን በማምረት እና ከዛ በኋላ ገበያ በማፈላለግና በመሸጥ ነው የጀመርነው። ሶሻል ሚዲያ ላይ ፕሬዘንስ ነበረ ከበፊትም ፌስቡክ፣ ኢንስታግራም እንሰራለን። ሳምፕሎች ፕሮሞት እናደርጋለን ሶሻል ሚዲያ ላይ ዘን እንሸጣለን። እንዲሁም ደግሞ አዲሽናል ትዕዛዞች ይመጣሉ፣ እነሱን እንሰራለን እያልን ነው ያሳደግ። የሀገር ውስጥ ቦርሳዎች ላይ ከጥራት ጋር ተያይዞ የሚነሱ ችግሮችን ባስቀረ መልኩ ለመስራት ጥረት እየተደረገ መሆኑን ያነሳል። ቦርሳ ልትገዢ ወጥተሽ ቦዲው ቆዳ ነው፣ የሚያምር ነገር ነው፣ ኦልሬዲ ናቹራል ነው፣ ተቹም አሪፍ ነው። ነገር ግን ይሄኛው ጠርዙ ይሄኛው ነጭ ነው፣ ቦዲው ደግሞ የተለያየ አይነት ከለር ሊሆን ይችላል። ያ ማለት ፊኒሺንጉን የቦርሳውን ሉክ አዜሆል የሚያጠፋው ኳሊቲው እንዲወርድ የሚያደርገው አንድ ትልቁ ችግር ነበረ ወደ ዘርፉ ስንገባ። ሁለተኛው ነገር ደግሞ ፕሮፖርሽን፣ ለምሳሌ ይሄኛው ቦርሳ ከዚህ ወደዚህና ከዚህ ወደዚህ ስንት መሆን እንዳለበት ሳይንሳዊ የሆነ ፕሮፖርሽናል አሰራር አለ። አንድ ዲዛይን ሲሰራ ያን የጠበቀ አይደለም ወይ ወደ ጎን በጣም የሰፋ ወይ ወደ ላይ በደንብ የረዘመ አንፕሮፖርሽናል የሆነ ቦርሳ ነበር ገበያው ላይ ያለው። ሶስተኛው ደግሞ የዲዛይን አማራጭ የተለያዩ ፋሽነብል የሆኑ እንዲሁም ደግሞ ታይምለስ የሆኑ ቦርሳዎችን አታገኙ። የምታገኘው የተለመደ ቶት ባግ ነው ዘርፉ ላይ ስትመጪ አሁንም ማለት ነው። ስለዚህ እነዚህን 3 ችግሮች ነው የቀረፍ ነው። አሁን ላይ ከውጪ ከሚገቡ ቦርሳዎች በተሻለ መልኩ የሀገር ውስጥ ቦርሳዎች ተፈላጊነታቸው እየጨመረ ስለመምጣቱም ይናገራል። በተለያየ ምክንያት ድማንዱ ነው ሚት ያላደረግነው እንጂ ተፈላጊነቱ በጣም በከፍተኛ ሁኔታ ነው ያለው። እንደነገርኩሽ እኛ በዲዛይን ዋይዝ በፊኒሺንግ ዋይዝ እና በፊኒሺንጉ ከነ ኳሊቲው ጠቅላላ ኳሊቲው ዋይዝ ነው ችግሩን ፈተን ወደ ስራ የገባ ነው። ተፈላጊነቱ አሁን ላይ ዘርፉ ላይ ያለው ተፈላጊነት በጣም ከፍተኛ ነው። በስራውም ከራሱ አልፎ ለሌሎችም የስራ እድል መፍጠር ችሏል። የስራ እድል የተፈጠረልኝ ከ6 ወር በፊት ነበረ። በቀጥታ እዚህ ስገባ ነው ሁሉን ነገር መልመድ የጀመርኩት። በጣም አሪፍ ነው፣ በጣም የሚያስደስት ነው። ሁሉንም ለማወቅና ለመስራት ሞክራለሁ። ወደፊት ሁሉንም ችሌ በራሴ መስራት እፈልጋለሁ። ሌሎች ድርጅቶች ላይ ሰርቼ ነበረ እና የተወሰነ ልምዱ ነበረኝ። ሞር ደግሞ እዚህ ነው ያሳደግኩት። ፓተርን ማውጣት፣ እነዚህ ነገሮች ሞር እዚህ ቤት ያሳደግኳቸው ስኪሎች ናቸው። ከሀገር ውስጥ ገበያ ባለፈ ምርቶቹን ወደ ውጭ ሀገራት መላክ ቀጣይ እቅዱ ነው። አፎርደብል ሌክዠሪ ማድረግ ነው። በሚቀጥሉት 5 እስከ 7 ባለው አመታት ውስጥ ከኢትዮጵያ ውጭ የተመረጡ አውሮፓና አሜሪካ እንዲሁም አፍሪካ ሀገሮች ላይ 14 ሱቆችን በመክፈት ዓለም አቀፍ ብራንድ ማድረግ ነው። ኦፍ ኮርስ እየሰራ ነው።